በቃ እሺ፣ ወይ እንሂድና አደይን ይቅርታ ጠይቄ ልመልሳት። አደይ ታለች አሁን። ቤዛ ግዴታ አደይን መመለስ አለብሽ። ቆይ አደይ እናንተ ቤት በጣም ትልቅ ጥፋት ነው ያጠፋሽው። እንግዳ እንደዚህ ነው እንደምትቀበዩ? ሻይ ቡና እኮ ይባላል። ይቅርታ ናውል፣ አሁን አዘጋጅልሃለሁ። መቼም ከአደይ የሚበልጥ ሙያ የለሽ ይባል። ኤላ እዚህ አብረን ካየን በጣም ይናደድብኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም ፍቅር ደስታ ይብዛላችሁ እያልኩኝ ዛሬም በአዲስ ቪዲዮ እነሆ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት አደይ ክፍል 58 ነው ማለት ነው። እንግዲህ አደይ ምን ላይ ደረሰች፣ ዴቭስ ምን ላይ ነው ያለው የሚለውን ዛሬ በሰፊ የምናይ ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ላይክ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እያልኩኝ እንግዲህ ዛሬ ይዤላችሁ ወደ መጣሁት ቪዲዮ አልፍ ያለው አደይ በባለፈው ክፍል ከቤት ወጥታ ከነ ፍቅርና ከነ ቤዛ ጋር ተጣልታ ስለነበረ እንግዲህ ተሰናብታ ከቤት ወጥታ ሄዳ ነበረ። የሄደችው እንግዲህ ሊሊ ጋር ነበረ። ሊሊም እንግዲህ ወደ ደላላ ቤት ወስዳ ደላላ ስራ እንዲያስገባት አድርጋ ነበረ። ደላላውም ወደ ስራ ቤት ይዟት ሲሄድ እንግዲህ በአደይ ቦታ ሌላ ሰራተኛ ገብቶ አደይ ያላት አማራጭ ተመልሳ መምጣት ነበረባት። በዚህ አጋጣሚ እንግዲህ የአደይ አባት እዛ አካባቢ እንደሚያፈላልጋትና እየፈለጋት እንደሆነ ትሰማለች። አደይ በጣም ደንግጣ በሩጫ ወደነ ኤላ ቤት መታለች። ታዲያ ቤት ውስጥ ፍቅር እንዲሁም ደግሞ ቤዛና ሊዲያ በረሃብ እያለቁ ይገኛሉ። ታዲያ እየተፎካከሩ ማንም ሰው ቁርስም ሳይሰራ እራትም ሳይበላ እንደዛው እየተረማመሱ ቤቱን ባዶ አድርገውት እንግዲህ ዴቭም ማንም እዚህ ቤት ውስጥ ምግብ አይሰራም ማለት ነው በማለትም ሲጠይቃቸው እንግዲህ ፍቅር ሌሎቹን አልሰራላችሁም አፈር ብሉ እያለች ስትል እንግዲህ ለዴቭ ሲሆን ግን እኔ ያለሁ እኔ እሰራለሁ በማለትም እንግዲህ ተነስታ ምግብ ወደ መስራት ገብታለች። ምግቡን ከሰራች በኋላ እሱ ባለበት ምግቡን ይዛለት ስትመጣ እንግዲህ ዴቭ ደግሞ ይልቁንስ ውጪልኝ በማለት ከክፍሉ ያስወጣታል። እሷ ታዲያ በዚህ አጋጣሚ ወደ እሱ ለመቅረብ ሙከራ ብታደርግም ነገር ግን እሱ ሊቀበላት አልቻለም ማለት ነው። ታዲያ አደይ ተመልሳ ወደነ ኤላ ቤት ስትመጣ ምን ተፈጠረ ብትሉ እንግዲህ አደይ ወደዛ ቤት እንደመጣች ተቀብለዋት ነበረ። ታዲያ ከዛ በፊት ደግሞ ሊሊና ናኦልም እዛ ቤት መጥቶ ከሊሊ ጋር ሲያወራ ነበረ። ሊሊና ናኦል አብረው ሲያወሩ ባለበት ሰዓት እንግዲህ ኤላ ወደ ቤቱ ሲመጣ ቤት ውስጥ የነበረው እንግዲህ ናኦል ስለነበረ ኤላ ናኦልን ስለማይወደው ያለው አማራጭ እንግዲህ መደባደብ ነበረ። ለምን እዚህ ቤት መጣ? ምን ልትፈጥር መጣ? በማለትም እንግዲህ አንገቱን አንቆት ነበረ። ሊልም እንግዲህ እረፍ እንደዚህ አታድርግ በማለትም ኤላ ላይ ትጮኻለች። ታዲያ ሊዲያም ከኤላ ጋር መታ ስለነበረ የናኦል እዛ ቤት መምጣት ጥያቄ ሆኖባታል። ለምን እዚህ መጣ? በማለትም ጠይቃ እንግዲህ ኤላም አንቺም ከቤት ውጪልኝ በማለትም ሊዲያንም ከቤት ያባረራታል ማለት ነው። እንግዲህ ሊዲያና ናኦል ተያይዞ ከቤት ይወጣሉ። ሊሊና ኤላ ደግሞ በመነጋገር እንግዲህ ጉዳዩን ይፈታሉ። በዚህ መሀል አደይ ትመጣለች። አደይ ስትመጣ እንግዲህ እንዴት መጣሽ ብለው ሲጠይቋት አባቴ እየተከታተለኝ ነው ብላም ትናገራለች ማለት ነው። ታዲያ ኤላ ከአባትሽ ጋር ያለውን ችግር በመነጋገር ብትፈቺ መልካም ነው በማለትም ለአደይ ይነግራታል ማለት ነው። ሊሊም እንግዲህ የአደይ አባት እንደዚህ ነገሮችን በቀላል የሚፈታ አይነት ሰው አይደለም፣ አባቷ ትንሽ አስቸጋሪ ነው በማለትም ለኤላ ታስረዳለች። ቢሆንም እስከ መቼ እንደዚህ ተደባብቃችሁ ትችላላችሁ? እኔ አባቴን አልነግረውም በማለት ብዙ ነገርን አጥቻለሁ። ስለዚህ ከአባትሽ መሸሽ ሳይሆን እውነታውን መጋፈጥ አለብሽ በማለትም እንግዲህ ይመክራታል ማለት ነው። ታዲያ ሊሊም ከመጣሽ መልካም ነው፣ ደስ ብሎኛል፣ ምግብ ልስራልሽ በማለትም ወደ ኪችን ስትሄድ እንግዲህ አደይም ስራ ለማገዝ ስትል ቤቱን ታጸዳለች። ቤት በምታጸዳበት ሰዓት እንግዲህ ፋይል ነበረና ይህን ፋይል ጥሩ ቦታ አስቀምጪልኝ በማለትም በአደራ መልክ ሲሰጣት እንግዲህ እሷም ጠረጴዛ ለመወልወል ስትል ፋይሉ ላይ ውሃ ትደፋለች ማለት ነው። ፋይሉ እንግዲህ የአባቱን ንብረት የያዘ ነበረ። ኤላ እጅጉን በጣም ተደናገጠ።
እንግዲህ ኤላ በመደናገጡ ሊሊንም አንቺ ነሽ ፊት እያሳየሽ እዚህ ቤት እያመጣሽ ይሄን ሁሉ ነገር የምታበላሽው በማለትም እንግዲህ ሊሊ ላይ ቁጣውን አዝንቦባታል ማለት ነው። እንግዲህ በሌላ በኩል ሌሎቹ ደግሞ እዛ ቤት ውስጥ ይተረማመሳሉ። እነ ፍቅር እነ ቤዛና እነ ሊዲያ ይተረማመሳሉ ማለት ነው። ባርኮት እንግዲህ እስካሁን አደይን ከቤት መውጣት አልሰማም። አደይ ከቤት እንደወጣች ቢሰማ እንግዲህ ባርኮት ተመልሶ ወደዚህ ቤት መምጣቱ የማይቀር ጉዳይ ነው። ታዲያ ፍቅርም ለእናቷ ደውላ አሁን ላይ ሌላ አዲስ ሰራተኛ ያስፈልገናል በማለትም አዲስ ሰራተኛ እንዲቀጠርላቸው ትጠይቃለች። ታዲያ የፍቅር እናትም አደይ ጋር አገናኝኝ፣ አደይን ማናገር አለብኝ በማለትም እንግዲህ ፍቅርን ፊት ትነሳለች ማለት ነው። ፍቅር እንግዲህ አደይን ለአንዴና ለመጨረሻ ከዚህ ቤት አውጥቻለሁ ብላ ታምናለች። እንግዲህ ዴቭም የአደይ መመለስንና የኤላ ቤት መሆኗን አልሰማም እስካሁን። ነገር ግን አደይ እንግዲህ ባጠፋችው ጥፋት በድጋሚ ከኤላ ቤት ወጥታ ወዴት እንደምትሄድ ባታውቅም ከቤቱ ተመልሳ ወጥታለች ማለት ነው። የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች የአደይ ድራማ እንግዲህ እንደዚህ እያለ እየቀጠለ ይገኛል። ቀጣዩን ክፍል በሚቀጥለው ይዤላችሁ የምመጣ ይሆናል። እስከዛውም ድረስ ቪዲዮ ላይክ በማድረግ እስከ መጨረሻው በመከታተል ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እያልኩኝ እንግዲህ ሁልጊዜም እንደምለው ስለምታበረታቱኝ ስለምሰጡኝ ሀሳብ አስተያየት እጅጉን በጣም ከልብ አመሰግናለሁ። ላዳመጣችሁኝ አብራችሁኝ ለቆያችሁ እጅጉን ከልብ አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ነገ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላምና ፍቅር ደስታ ይብዛላችሁ እያልኩኝ ባይ ባይ።